ሰላም ጤና ይስጥልን። የሄሬ ኒውስ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን። ደም አፋሳሹ ፍጥጫ። መቀሌ ምን ተከሰተ? አዲሱ ህገ መንግስት። ህወሓት የትግራይን ህዝብ ሰላምና ህልውና ለራሱ የፖለቲካ ቁማር መስዋዕት እያደረገ ነው። የትግራይ ህዝብ የሰላም የፍትህና የመልሶ ግንባታ ጥያቄዎችን ሲያስተጋባ፣ የህወሓት አመራሮች ግን በስልጣን ጥምና በጦርነት አባዜ ታውረዋል። ይህ አምባገነናዊ ቡድን ባለፉት ዓመታት ያስከተለውን እልቂትና ውድመት ወደ ጎን በመተው ዛሬም የትግራይን ህዝብ የሰላም ጩኸት ለማፈንና የራሱን እድሜ ለማራዘም እየታገለ ይገኛል። ህዝቡ እፎይ እንበል ሰላምን ተንፍስ እያለ ነው። በሚሊዮን የሚቆጠሩ ወገኖች በረሃብ በበሽታና በተፈናቃይ መጠለያዎች ውስጥ እየማቀቁ፣ ወጣቱ ትውልድ ደግሞ ዳግም ከጠመንጃ ይልቅ ብዕር ይዞ አፈናው ቀርቶ ለመማር እየተማጸነ ይገኛል። ህወሓት ግን ዛሬም በጦርነት አዙሪት ውስጥ ነው። የቡድኑ ባለስልጣናት በስልጣን ሽሚያና በውስጥ ሹኩቻ ተጠምደው ወጣቱን በግዳጅ ወደ ውትድርና በመመልመል ዳግም ለጦርነት ማገዶ ሊያደርጉት እየዶለቱ ነው። ህወሓት የትግራይን ህዝብ ሰላምና ህልውና ለራሱ የፖለቲካ ቁማር መስዋዕት እያደረገ የሚገኝ ከታሪክ ፈጽሞ የማይማር ለህዝብ ሰቆቃ ጆሮውን የደፈነ ጨካኝና ስግብግብ ስብስብ ሆኗል። በፋኖና በህወሓት መካከል ያለው ፍጥጫ ወደ ደም ፍስሻ ምዕራፍ ተሸጋገረ። በፋኖና በህወሓት መካከል ለወራት ሲንከባለል የቆየው ሽኩቻ ሐምሌ 5 ቀን 2018 ዓ.ም በዋጃ አካባቢ ወደ ለየለት ደም አፋሳሽ ምዕራፍ ተሸጋግሯል። በጀነራል ዮሐንስ መዲድ የሚመራው የህወሓት አርሚ 24 በፋኖ ታጣቂዎች ላይ በወሰደው ድንገተኛ ጥቃት የ12 የፋኖ አካላትን ህይወት የቀጠፈ ሲሆን፣ በምሬ ኮር ስር የሚንቀሳቀሱ በርካታ ታጣቂዎችና አመራሮች ላይ ከባድ የአካል ጉዳት ደርሷል። በአሁኑ ወቅት ጉዳት የደረሰባቸው ታጣቂዎች በጥሙጋ ሆስፒታል የህክምና እርዳታ እየተደረገላቸው ይገኛል። ምንም እንኳን የህወሓት ወታደራዊ አመራር አዲስ ጦርነት የመክፈት ፍላጎት እንደሌላቸው ቢገልጹም፣ በመሬት ላይ የወሰደው የኃይል እርምጃ ግን የሁለቱን ኃይሎች ፍጥጫ ይበልጥ አክርሮታል። ይህ በዋጃ የተመዘገበው ግጭት የንግድ መስመሮችን ከመዝጋትና ስንቅ ከመቀማማት ባለፈው ሁለቱም ቡድኖች የፖለቲካ የበላይነትን ለመጨበጥ ሲሉ የአካባቢውን ሰላማዊ ማህበረሰብ ለከፋ ሰብአዊ ቀውስና ስደት አሳልፈው የሰጡ መሆናቸውን የሚያሳይ ግልጽ ማሳያ ሆኗል። ጠቅላይ ሚኒስትሩ ፍንጭ ሰጥተዋል። በአንዳንድ የአፍሪካ ሀገራት እንደሆነው እናውቃለን የሚሉ ሰዎች በአንድ አዳራሽ ውስጥ ገብተው የኢትዮጵያን ህገ መንግስት ከእንግዲህ በኋላ አይጽፉትም። የኢትዮጵያ ህገ መንግስት የሚጻፈው በእያንዳንዱ ኢትዮጵያዊ በድምፅ ውሳኔ ነው። እኛም አንችልም፣ እነሱም አይችሉም፣ ሀሳባችንን ለህዝብ እናቀርባለን፣ ህዝባችን በወሰነው ውሳኔ ሁላችንም እንገዛለን በማለት የመቀየር ሂደቱ በህዝብ ብቻ እንደሚወሰን አጽንኦት ሰጥተው ገልጸዋል። አከራዮች ላይ ከተማ አስተዳደሩ የማያዳግም እርምጃ ወስዳለው አለ። የአዲስ አበባ ከተማ አስተዳደር የቤት ኪራይ ጭማሪ ጣሪያን 11.5% ማድረጉን ተከትሎ ህግ በመጣስ በህገወጥ መንገድ የቤት ኪራይ ጭማሪ በሚጠይቁ አከራዮች ላይ ከባድ አስተዳደራዊና ህጋዊ እርምጃ እንደሚወስድ ቤቶች ልማትና አስተዳደር ቢሮ አስታወቀ። በተለይም ተከራዮችም ቤቱን ለራሴ ወይም ለዘመዴ ፈልገዋለሁ በሚል ሐሰተኛ ምክንያት በማስለቀቅ በምትኩ ከፍተኛ የኪራይ ዋጋ በመጫን የ11.5%ን ጭማሪም ህጋዊ አስመስለው የመጫን ተግባራት በስፋት እየተስተዋሉ ነው። በተጨማሪም አከራዮች በውል ሰነድ ላይ የከተማ አስተዳደሩን የ11.5% ጣሪያ በመጥቀስ በህጋዊ መንገድ እየተስማሙ፣ በተግባር ግን በአፍ እጅግ ከፍተኛ ዋጋ በመደራደር ተከራዩን ለከፍተኛ የገንዘብ ጫና የሚዳርጉበት የድርብ ውል አሰራር እየተለመደ የሆነ መምጣቱን የተሰጡ ጥቆማዎች ያመለክታሉ። ይህ ድርጊት በግልጽ ህግ ተጠያቂ የሚያደርግ ህገወጥ ተግባር መሆኑን ቢሮ አስገንዝቧል። በዚህ ረገድ ተከራዮች ጥንቃቄ እንዲያደርጉ ቢሮ አሳስቧል። በተለይም በአፍ የቀየቀው ከፍተኛ የክፍያ ዋጋ በውል ሰነድ ላይ ካልተቀመጠ ተከራዮች ክፍያቸውን ሁል ጊዜ በባንክ በኩል ብቻ እንዲፈጽሙ በማድረግ ህገወጥነቱን በማስረጃነት እንዲይዙ መክሯል። ቢሮ አክሎም አከራዮች መተሳሰብና ሰብአዊነትን እንዲያስቀድሙ ጥሪ በማቅረብ ህግ ተላልፈው በሚገኙት ላይ ከባድ አስተዳደራዊና ህጋዊ እርምጃ እንደሚወሰድ በጥብቅ አስጠንቅቋል። ማህበረሰቡ ይህንን ህገወጥ ተግባር በጋራ ለመከላከል ጥቆማ በመስጠት የበኩሉን ኃላፊነት እንዲወጣ ጥሪ ቀርቧል። የአዲስ አበባ ታክሲዎች ጉዞ ከመጀመራቸው በፊት ክፍያ እንዲሰበስቡ ተወሰነ። የአዲስ አበባ ትራንስፖርት ቢሮ የታክሲ አሽከርካሪዎች ከተወሰነው ታሪፍ በላይ እንደሚያስከፍሉ ከማህበረሰቡ የተነሳውን ቅሬታ ለመፍታት ክፍያውን ከመነሻቸው እንዲሰበስቡ የሚያስገድድ የአሰራር ስርዓት መዘርጋቱን አስታውቋል። አሽከርካሪዎች በታሪፍ መመሪያው መሰረት ብቻ
ከመነሻው የትራንስፖርት ክፍያ እንዲሰበስቡ ለማስቻል ተቆጣጣሪዎች በመነሻ መጫኛ ቦታዎች ላይ ተመድበው ስራ መጀመራቸውን የቢሮ ምክትል ኃላፊ አቶ ዳኛቸው ሽፈራው ተናግረዋል። ይህ አሰራር በጉዞ ወቅት ሂሳብ ጨምሩ በሚል ከአሽከርካሪዎች የሚነሳውን አግባብነት የሌለው ጥያቄ ለመግታት የጎላ ፋይዳ እንደሚኖረው ታምኖበታል። ይሁን እንጂ አዲሱ አሰራር ተግባራዊ መደረጉን ተከትሎ አንዳንድ ተግዳሮቶች መፈጠራቸውን የቢሮ ኃላፊዎች ጠቁመዋል። በከተማ በሚገኙ መነሻዎች ላይ ክፍያውን አስቀድሞ በመሰብሰብ ሂደት የተወሰነ ጊዜ እየወሰደ መሆኑ በማህበረሰቡ በኩል ቅሬታ መፍጠሩ ተገልጿል። በተመሳሳይ አንዳንድ አሽከርካሪዎች መንገድ ከጀመሩ በኋላ ታሪፍ የመጨመር አዝማሚያዎችን እያሳዩ መሆናቸውን ቢሮ አስታውቋል። ይህንን ችግር በዘላቂነት ለመቅረፍ ማህበረሰቡ የጉዳዩን ፋይዳ በመገንዘብ ተገቢውን ትብብር እንዲያደርግና ህገወጥ አሽከርካሪዎችን በተመለከተ ጥቆማዎችን በመስጠት የዜግነት ኃላፊነቱን እንዲወጣ አቶ ዳኛቸው አሳስበዋል። በሌላ በኩል ከዚህ ቀደም ያለ ረዳት በሚጭኑ አሽከርካሪዎች ላይ እርምጃ እንደሚወስድ ሲገለጽ መቆየቱ የሚታወስ ቢሆንም ቢሮ በአሁኑ ወቅት ትኩረቱን አዲሱ የአሰራር ስርዓት ላይ ማድረጉን አመላክቷል። ይሁን እንጂ የረዳት አጠቃቀምን በተመለከተ ግልጽና ወጥ የሆነ አሰራር ስርዓት እንደሚያስፈልግ አቶ ዳኛቸው ገልጸዋል። በአሜሪካ አምባሳደር አርቪን ሆሴ ማሲንጋ የተመራ ከፍተኛ የዲፕሎማቲክ ልዑካን ቡድን ዛሬ ጠዋት መቀሌ ከተማ ገብቷል። ልዑኩ በመቀሌ ቆይታው በፌዴራል መንግስቱና ህወሓት መካከል የተፈጠረው ልዩነት ለመፍታት እንደሚሞክርና ግጭት በቀጠናው እንዳይከሰት ይመክራል ተብሎ ይጠበቃል። አሜሪካ በቅርቡ የህወሓት አመራሮችና ቤተሰቦቻቸው ላይ የቪዛ እገዳ መጣሏ ይታወሳል። በምክክር የምትጸና ኢትዮጵያ የኢትዮጵያ ዘላቂ ህልውና ሰላምና እድገት የሚረጋገጠው በኃይል ሳይሆን በህዝቦቿ መካከል በሚደረግ እውነተኛ ግልጽና አካታች ምክክር ነው። ምክክር የልዩነቶች መፍቻ፣ የጋራ እሴቶች መገንቢያና የጽኑ ሀገረ መንግስት መሰረት ነው። ምክክር ማለት ልዩነቶችን ማጥፋት ሳይሆን ልዩነቶችን አክብሮና አስተናግዶ በጋራ ጉዳዮች ላይ መስማማት ነው። በውይይትና በንግግር የሚፈታ ችግር በህዝቦች መካከል ዘላቂ ሰላምን፣ መከባበርንና ወንድማማችነትን ያጠናክራል። በምክክር ሂደት ውስጥ ሁሉም የማህበረሰብ ክፍሎች ሀሳባቸው፣ ስጋታቸውና ተስፋቸው ሲካተት ሀገራዊ ውሳኔዎች የጥቂቶች ሳይሆኑ የሙሉ ህዝብ ይሆናሉ። ይህም በዜጎች ዘንድ የሀገር ባለቤትነት ስሜትን ይፈጥራል። በሰፊ ሀገራዊ ውይይት የተገነባ የፖለቲካና የህግ ስርዓትም ከማንኛውም አካል ፍላጎት በላይ ሆኖ ይጠነክራል። መተማመን በተፈጠረበት ማህበረሰብ ውስጥ ተቋማት ገለልተኛና ጠንካራ በመሆን የህግ የበላይነትን ማረጋገጥ ይችላሉ። በምክክር ማመንን ማሳደግ ከትውልድ ወደ ትውልድ የሚሸጋገር በሳል የፖለቲካ ባህል ይፈጥራል። የጠመንጃ አፈሙዝና የጸብ መንገድን በማስወገድ በምክክር ችግሮችን የመፍታት ልምድን ያጎለብታል። በምክክር የምትጸና ኢትዮጵያ የሁሉም ዜጎቿ ድምጽ የሚሰማባት፣ ፍላጎታቸው የሚከበርበትና የወደፊት ዕጣ ፈንታቸው በጋራ የሚወሰንበት ጥንካሬ ይኖራታል። ትራምፕ የአረብ ባህረ ሰላጤ ሀገራትን የጥበቃ ክፍያ ጠየቁ። በሆርሙዝ ወሽመጥ ላይ የ20 በመቶ ታሪፍ ሊጣል ነው። አሜሪካ በምዕራብ እስያ ወይም መካከለኛው ምስራቅ ለምታደርገው ወታደራዊ ጥበቃ አጋሮቿ ወጪዋን እንዲተኩላት ፕሬዝዳንት ዶናልድ ትራምፕ ጥሪ ያቀረቡ። ትራምፕ ከኢራን ጋር ያለው ውጥረት በከረረበት በዚህ ወቅት እንደተናገሩት አሜሪካ ጥበቃ እያደረገች ያለችው እጅግ በጣም ሀብታም ለሆነው የዓለም ክፍል በመሆኑ በዚህ የደህንነት ከለላ የሚጠቀሙ ሀገራት ወጪውን ማጋራት ይኖርባቸዋል። ይህንኑ ተከትሎ ፕሬዝዳንቱ የዓለማችንን 20 በመቶ የነዳጅ ዘይት ጭነት በሚያስተናግደው የሆርሙዝ ወሽመጥ በኩል በሚያልፉ የንግድ ጭነቶች ላይ የ20 በመቶ የጥበቃ ክፍያ ለመጣል አዲስ ሀሳብ አቅርበዋል። አሜሪካ የዚህ ወሳኝ የባህር መስመር ጠባቂ በመሆን እንደምትታገል የገለጹት ትራምፕ በኢራን የንግድ መርከቦች ላይም የተመረጠ የባህር ላይ እገዳ እንደሚጣል አስታውቀዋል። ይሁን እንጂ ይህ እቅድ በአረብ ባህረ ሰላጤ ሀገራት ዘንድ ከፍተኛ ቅሬታን የፈጠረ ሲሆን በዓለም አቀፍ የባህር ላይ መጓጓዣ ነጻነት ህግጋት ላይም ስጋቶችን አስነስቷል። በሌላ በኩል ኢራን የቀረበውን ሀሳብ ሙሉ በሙሉ ውድቅ አድርገዋለች። ባለፉት ጥቂት ሰዓታት ውስጥ በወጣው የቅርብ ጊዜ መረጃ መሰረት ትራምፕ ከአረብ መሪዎች ጋር ካደረጉት ውይይት በኋላ ይህንን የ20 በመቶ የክፍያ ሀሳብ ያነሱት ቢሆንም በምትኩ ግን የአረብ ሀገራት በአሜሪካ ውስጥ ግዙፍ የንግድ ኢንቨስትመንት መዋለ ነዋይ እንዲያፈሱ ስምምነት ላይ ደርሰዋል። ይሁን እንጂ በኢራን መርከቦች ላይ የተጣለው የባህር ላይ እገዳ አሁንም በጽኑ እየተተገበረ ይገኛል። ኢራን በዮርዳኖስ የሚገኘውንና የአሜሪካ ጦር የሚጠቀምበትን ኪንግ ፋይሰል የአየር ኃይል ጣቢያ በባላስቲክ ሚሳኤሎች መታች። ከዮርዳኖስ የወጡና በማህበራዊ ሚዲያዎች ላይ የተሰራጩ ያሉ ተንቀሳቃሽ ምስሎች እንደሚያሳዩት ትላንት እኩለ ሌሊት ላይ ከኢራን የተተኮሱ ቢያንስ 4 የባላስቲክ ሚሳኤሎች በዮርዳኖስ የሚገኘውን ኪንግ ፋይሰል የአየር ኃይል ጣቢያ በከባድ ሁኔታ መምታታቸውን ያሳያሉ። በምስሎቹ ላይ በግልጽ እንደሚታየው የአካባቢው የአየር መከላከያ ስርዓት የቴክኒክ ብልሽት ስላጋጠመው ወደ ጣቢያው እየተምዘገዘጉ የመጡትን የኢራን ሚሳኤሎች መጥለፍ ሳይችል ቀርቷል። ይህ ጥቃት የተሰነዘረበት የኪንግ ፋይሰል አየር ኃይል ጣቢያ ለአሜሪካ ወታደራዊ
አባላት ለደህንነትና ለመከላከያ ስልጠናዎች እንዲሁም በቀጠናው ለሚንቀሳቀሱ የላቁ የስለላና የቅኝት ክፍሎች እንደ ዋነኛ ወሳኝ ማዕከል ሆኖ የሚያገለግል ስልታዊ ይዞታ ነው። ይህ ጥቃት በአሜሪካና በኢራን መካከል በሆርሙዝ ወሽመጥ አካባቢ የተቀሰቀሰውን መጠነ ሰፊ ወታደራዊ ፍጥጫ ተከትሎ የወጣ በመሆኑ ዮርዳኖስን ጨምሮ አጠቃላይ የመካከለኛው ምስራቅ ቀውስን ወደ አዲስ ምዕራፍ ያሸጋግረዋል ተብሎ ተሰግቷል። ክቡራን ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቆይታ